ይነግሩኛል ትክክለኛውን ብለሽ ትገምቻለሽ አንቺ? በጣም ነው ማምነው። እንዴት እንዴት አንቺ ያለሽው አዲስ አበባ ያገራቸው ልጅ አይደለሽ? በምን ቀረቤታ ይዋሽሻል ብለሽ ታምኛለሽ? እንዴት ነው ማዋሽሽ? ስራ እኮ ነው ይሄ። አንቺ በጣም የምትቀርቢው ስራ እኮ ነው። ስራ ከሰሩ በጣም የምትቀርቢው ሰው ይዋሽ። ኦኬ ስራ ከሆነ አሁን ስለ ልጅቷ አውራሽ ከድሮ የልጅ ጓደ ስራ አድርገው ሊቀጥሉ ይችላሉ። ግን ነገሩ ሪል ነው። ልጅቷ አርግዣለሁ ብላ መምጣቷ ሪል ነው። አንቺ ስሚ ልንገርሽ፣ ሪሊ ከሆነ እውነት ልጅቷ አርግዛለች። እስኪ ሂጂ ፖስት ያደረኩትን እዩ እስኪ። አንቺ ሪሊ ነው ልጅቷ ያረገዘችው ነው የምትይው አይደል? ልጅቷ እውነት እርጉዝ ናት ብለው ነግረውሻል? ግን እኔ እነሱ ባሉኝ እኮ ነው የሚሄድኩትማ እኮ አምናቸዋለሁ አልሽ እኮ አንቺ። ግን ቅር ያለኝ ምን እንደሆነ ታውቂያለሽ? እኮ አምናቸዋለሁ አልሽኝ እኮ አንቺ። አሁን አይ አይደለም አንቺ እዚህ ገስት ላይ እኛ ገስት ላይ እንዴት ልትመጪ ቻልሽ? ስራ ነው ብለው ሂጂ ብለውሽ ነው ወይ ብለሽ አልሽኝ። እኔን ከነማን መድበሽ ነው? ገኒ አይደለም አላወኩሽም። አሁን ነገርሽኝ እኮ ታችም ቁጭ ብዬ ከዚህ በፊትም ገብቼ ሳብራራ ነበር አልሽ። ከዚህ በፊት ስታብራሪ የነበረው እኛ እንደምንጨቃጨቅ ብዙ ነገር እንደምንል ትክክል አይደለም፣ ለምንድን ነው እንዲህ የምታደርገው እያልን ነበር። ለምንድን ነው ታዲያ እታች ቁጭ ብለሽ አዳምጠሽ ገብተሽም ታውቂያለሽ? ለምን አልነገርሽንም? ከነሱ ጋር ከፋፊ ጋር ራሱ ተጨቃጭቀን ነበር። አስታወሽ መቅዲ? ከፋፊ ጋር ራሱ ገኒ ታስታወሽ? እኔ እውነቱን ስነግርሽ አላስታወስኩምም። መቼ እንደገባሽም አላውቅም። ይኸው ዛሬ ገና ነው። ከፋፊ ጋር አልተጨቃጨቅንም። ገኒ የሆነ ቀን ለምን በብሩክ ላይ ብቻ ሳይር ታረጋለሽ? በቃ ይኸውልሽ እኔ ስራ ላይ ቆይ ዝም በይ፣ ቆይ ጂጂ ቆይ እስቲ ዝም በይ። ገኒ የብዬ አልተነጋገርንም እኔና ፋፊ። አሁን እኔ ስለ ፋፊ አይደለም ማውራሽ ያለሁትኝ። አንቺ እሺ ከገባሽ ለምን ይሄንን ነገር አልነገርሽንም ነበር ነው አሁን ጥያቄ። የደወልኩት እኮ ነው የምትለውን ገንዬ ይሄንን ነገር አረጋግጬ ጓደኝነት አለኝ እያለች እኮ ነው። በጣም ነው ማምናቸው። ይሄንን ነገር አረጋገጥኩት መች እንደሆነ ላስረዳሽ። ዊና በቀደም ከልጁ አባት ጋር ተገናኝቶ ነበረ። እሺ ቪዲዮ ላይ ተሻለ እያዳመጥኩሽ ነው። ከዛ የዛለታ ያንን ስላደረገ ደውዬ እስከ ዊና እንዴት ነው ብዬ ነገሮቹን ሁሉ ጠየቅኩት ማለት ነው። እንደዚህ ነው ብሎ አስረዳኝ። ከብሩክ ጋር ድሮ የሆነ ግንኙነት ነበራቸው የተወሰነ ጊዜ። ከዛ በኋላ በጣም በማይገናኝ ሁኔታ ተለያይተው ነበር። ከ6 ወር በኋላ መጥቶ ያገኛትን ነገር ፍንጭ አድርጋ አሁን በእንደዚህ አይነት ነገር መጣ እያበጣበጠቻቸው ነው ብሎ አለኝ። በቃ ይሄን ነው ሪል መሆኑ። አሁን አንቺ እሺ ከነሱ ጋር ታምያቸዋለሽ? ግንኙነትም አለኝ እደዋወላለሁ፣ ቤቴ መጥቶ ያርፋል፣ በጣም ቤስት ነን እያልሽ ነው። እሺ አሁን አንቺ ቆይ ኢትዮጵያ ነው ቁጭ አልሽው። አርግዛ አንድ ሴት አረገዝኩኝ ካንተ ነው እኔ ካንተ ነው እሱ አልተኛሁም እኔ አላውቅሽም ካንቺ ጋር ግንኙነት የለኝም እንዳትመጪ አለበለዛ እኔ ብትመጪ አንቺን መንካትም ባልፈልግም በህግ አስጠይቅሻለሁ ብሎ ማለት ነው ወይስ እሱ ተኝቷታል? እርግጠኛ ልጁ የሱ ነው የምትይው አንቺ? እነሱ እኔ የሱ ነው ልጁ የሱ ነው አይደለም እኮ ገኒ። አሁን ቅድምም እኛ ያወራነው የምን እንደሆነ ታውቂያለሽ ከዊና ጋር። አሁን እሱ ይሄንን ነገር ፍላጎቱን እንትን ለማለት የልጅቷን እንትን ለማለት አሁን ራሱ እንደዚህ አድርገሽ ዘርፈሽኛል ብሎ ራሱ አሲዞ ከህይወቱ ማስወጣት ይችላል። ዛሬ ተደዋውለሽ ነበር እንዴ ከዊና ጋር? እንዴት ከዛ ጋር ድረስ መታ እንደዚህ ስታረግ ጸጥ ትላላችሁ ብዬ ስለው ይሄ ራሱ እጅ ላይ ነው፣ ያንን ነገር ማድረግ ይችላል። እኔ ዛሬ ትላንት ቪዲዮን አይቼ ነው ማታ ቪዲዮን አየሁ እንጂ እስከመሄዷም አላውቅም። ትላንትና ከባልየው ጋር ቆሞ አሁን የለችም አጠገቤ የሄዳለችኝ የት እንደሄደች አላውቅም እያለው አልነበር እንዴ? እንዴት ነው ማያውቀው? እኮ አዲስ አበባ መጣሁ ቪዲዮ ላይ ነው ያያት። ስሚ ልንገርሽ፣ አንቺንማ በጣም
እንትን እንድትይ ይዘውሻል ማለት ነው። አሁን እኔ ከንግግርሽ ማለት ነው አንቺ ይኸውልሽ እነሱ አንቺን ይዘው ገባሽ አውቀው እያሳመኑሽ አንቺ ደግሞ ልክ እንደምትይ አድርገው አንቺን እንትን እያሉሽ ነው ማለት ነው በእኔ ግምት። ገኒ እኔ እኮ ይሄን ለእናንተ ነገርኳችሁ እንጂ ገኒ ልክ እኮ ናት። ዘርፋኛለች ብሎ መክሰስ ይችላል። ቤቴ አልወጣ ብላ አንቺ ትዕግስት ሲበናት ይዘመበይ እናንተ ምን ሆናችኋል? ምን ሆነሻል? እኔ ላካከኝ አንቺ ትዕግስት ይሄን ከፈለሽ በውስጥ ተነጋገሩ። ኢትዮጵያ አይደል ያላችሁ ታዲያ ሌላ ነገር ነው የምናወራው እኛ። አሁን እኔ የምልሽ ውዴ አሁን ትላንትና እኮ ከልጅቷ ባል ጋር ሲያወራ ነበር። እሺ ልጁ እውነት እርጉዝ ነች? አሁን እቺ ሴትዮ የልጁን እርግዝናው የዛች ነው? ልጁ የቢኒያም ነው፣ ትክክለኛ የቢኒያም ነው። ግን እርግጥ አንቺ ስሚ እኔ እስክሪንሹት አነሳሻለሁ። ይሄኛው ማለት ነው እውነት እስክሪንሹት አነሳሻለሁ። ይሄ ድራማ አልቆ እኔ ኢትዮጵያ ኮሽ ይፈልግሻለሁ። ምክንያቱም አውሪ ሃይ በኛ አውራ ፎቶ ችግር የለብኝም ማሬ፣ እኔ ለፎቶ ችግር የለብኝም በይ። ግን እጠይቅሻለሁ ይሄ እርግዝና አይደለም ከተባልን ምናልባት እሺ መቅድዬ ችግር የለውም። አንቺ መቅዲ ዛሬ እንኳን ቁጭ ብላ አይተሻል አይደለ እንዴ? ፌኩ እንደወጣበት ሸርቱ ላይ ምን እንደምታወሪው እነሱ እኮ ገባሽ? እሷ ጓደኛቸውን ብትሆን እኮ እያጃጃሏት ነው ገባሽ? አንደኛ ነገር ልጆቹ እዚህ ላይ ይመላለሳሉ። እሷ እዚህ መግባቷን አውቀዋል። እሷም እዚህ መታለች። እኛ እሷንስ በምንድን ነው ማምናትኝ? ልከዋትስ መሆኑን እኔ እግዚአብሔር ለኔ እንደያሰለው እርጉዝ ናት ማርያምን ብለሽ ማያንቺ ማለት እኮ ማርያምን አላለችም። ልጆቼን ልጄን ያለችው ማርያምን ብለሽ ማያንቺ። ቆይ ትዝታ እርጉዝ ነች እንዳሉኝ እርጉዝ ናት ብለሽ አንቺ እርጉዝ ናት ብለውኛል። እርጉዝ ናት መርኩም ጋንዬ እነሱ አሉኝ እኮ ነው ያልኩሽማ። አንቺ እነሱ አውቀው አንቺን ተጠቅመውብሽ መሆኑንስ በምን ታውቂያለሽ? አምናቸዋለሁ አልሽ እኮ አንቺ። እንደዚህ እንደምንቀራረበው ይለኛል ብዬ አልገምትማ። እንደ ቀረቤታሽ ይለኛል ይዋሸኛል ብዬ አልገምትም። ይዋሸኛል ብለ አንቺ እውነት የምትቀራረቢው ከሆነና እንደዚህ የምታምኙ ከሆነማ ታዲያ የሱ ካልሆነ የብሩ ካልሆነ ልጁ እሷ ምን ትሰራለች ታዲያ? ለድራማ ካላመጣት የማን ደግ ነው እሱ? እንደዚህ በህይወቱ ገብታ የምትጫወትበት አንቺ ስታስቢ ምን ደግ ቢሆን ነው? የሱ ያልተኛውን ልጅ እንደዚህ የመጣች ህግ ባለበት ሀገር ኢትዮጵያ ህግ የለም እንዴ? ወይስ እኛ ዙምባቤ መሰልሽ? ህግ የለም እንዴ? አረጋ ጋር ይቅርታ በቃ እኔ ምንም አያገባኝ። መረኒና ቻንጣላ በቃ ስሚ ልንገርሽ፣ አንቺ እነሱ እየተጠቀሙብሽ እንደመረጃ እንዳረጉሽ ወቂ እዚህ ቤትም እንደምትገቢ ተከታትለውሻል ማለት ነው፣ አይተውሻል ማለት ነው። ልንገርሽ እውነቱን እኔ ዛሬ ገባሁ እንጂ እኔ ገስት ላይ ሆኜ እናንተን እያዳመጥኩ በእናንተ ንግግር ያዩሻል። ገስት ላይ ገባሽ ማለት እኮ ሴም ነው። እነሱ እኮ ይከታተላሉ ይሄን ነገር እንድታረጊላቸው። አዎ ስራ ነው። አዎ ልጅቷ እርጉዝ ናት፣ ትክክል ነው። ብሩካው እሱ መወሰን ይችል ነበረ፣ በእጁ ነው ያለው። አንቺ ቆይ ኢትዮጵያ ልንገርሽ፣ አሁን እንኳን ቤቱ ፈራርሶ ሌላ ቦታ ሄዶ የድሮ ማህበራዊ ግንኙነታችን እንኳን ከተቋረጠ ዘመን የለውም። ቤት ሀገር ነው። እሷ በር አንኳኩታ መታ እሱ በር ከፍቶላት የምትገባው ቤት ድረስ የምትገባው። ንገሪኝ እስቲ መልስ ስጪኝ። የቡሩኬ ደጋፊ ናት ይላል ኮሜንት። አንቺ የቡሩኬ ብቻ ደጋፊ ነሽ እንዴ? ማክዬ ይቅርታ ጋር አቃቸዋለሁ አለች እኮ ጓደኞቹን አቃቸዋለሁ አለች። ሁሉንም ነው የምወዳቸው እኔ ልንገርሽ፣ ብሩክንም አላውቀውም ሃይሜን አላውቅም። እኔ ዊናና ኤፍሬምን እነሱ ካወቅሽ እኮ እነሱ ካወቅሻቸው ከሌሎቹ ጋራ ምንም አይነት ኮንታክት የለኝም። የምንተዋወቀው ገንዬ ተረጋጊ ማሬ። እስቲ ቆይ ሌላ መረጃ እናቀርባለን። ገንዬ ተረጋጊ። እግዚአብሔር ምስክሬ ነው። ግቢና ፕሮፋይል ሴኒው ጠቅላላ ፕሮፋይል ሴኒው እኔ የከሌ ደጋፊ ማላስወራለችኝ። በስመ አብ እኔ የእናንተ ደጋፊ ነኝ። ትሰሚኛለሽ? የእናንተ ደጋፊ ነኝ እኔ የኛ ደጋፊ እንዳትሆኚ ካሁን በኋላ እኛ ተቃዋሚ ነን።
እኛ ሴት ልጅ አትበደል ነው የምንለው። አንቺ እነሱ ለነሱ አንድ ሀገር ናቸው፣ ይተባበራሉ። አሳልፈው እስኪ የትኛው ነው ከአንድ ከአዲስ አበባ ዩቲዩበር እስኪ ይለፍለት ብለው ይዘውት መተው ቻናል ያወጡለት አይተሻል እንዴ? እነሱ እንደሚተባበሩ ታውቂያለሽ? ኖ ስሚኝ ቆይ በሃይሚ ምክንያት እኮ ነው ያነጋገርኩት። ቆይ ስሚኛ ምክንያት እኮ ነው ያነጋገርኩት። ቆይ ልንገርሽ አንቺ እውነቱን ይነግሩኛል ብለሽ እንዴት አመንሻቸው? የሱ ጓደኞች የሱ የአገር ልጆች አምናቸዋለሁ እውነት ብለሽ አልሽው። ስራ አዎ ይሄ ትክክለኛ ስራ ነው። አዎ ተበድላለችኝ እውነት ነው ሃይሚ ላይ ደርሶባታል ብለሻል። እዩ ተበድላለች አላልኩም። እዩ ባለጌ ስለሆነች እኮ ነው ያነጋገርኩት። እዚህ ድረስ ከምትመጣ እናንተ ለምንድነው ዝም ያላት? ጨዋታ ያልኩትኝ እኔ ሃይሚ እንዳትጎዳ ነው። እዩን አንቺ ዝም ብለው እንዴት ትመጣለች አልኩሽ። አንቺ አዲስ አበባ ነው ያለሽው። እናንተ አንድ ሰው መጥቶ በሩን አንኳክቶ ያውም ስንት ነገር ህይወታችሁን የበጠበጠው እኔ ካንተ አርግዣለሁ ብላ አንቺ በር ትከፍችላታለሽ? አንቺ ኢትዮጵያ ማንም ሰው መጥቶ በር ቢያንኳኳ በር ከፍተሽ ታስገቢያለሽ? እኔ ክፍለ ከተማ ነው የምሰራው። ስለ ህግ አውቃለሁ። ልክ ነሽ። እሺ ንገሪኝ። አውቃለሁ እኔ። እሺ ጋንዬ ይኸውልሽ እኔ አሁን እኔ ከሃይሚ ሳይድ እንጂ እናንተ ጋር መገባ አሁን ይሄንን መልስ ከሃይሚ ሳይድ እስቲ ሌላ ገስት ላይ ማለት ነው። ቆይ መልሱ ስጭኛው የጠየኩሽን አንቺ በር ይከፈታሉ። የኢትዮጵያ የምትጠይቅሽን መልሽላት። የምትጠይቅሽን ለገኒ መልሽላት። ህጉ ይፈቅዳል አይፈቅድም እያለች እሱ እሷን ማሰናበት ቢፈልግ ኖሮ መጀመሪያውኑ ወደ ቤቱ አያስገባትም። አንደኛ ነገር፣ ሁለተኛ ነገር ልክ ነሽ። ያንቺን አባባል ስለደገፍኩ እኮ ደውዬ ጠየቅኩት። ችግር አለበት ወይ ለምንድን ነው ያስገባት ብዬ እኮ ጠየቅኩ አልኩሽ። ምን አለሽ እንደሱ ስትይ? እኛም ራሳችን ቪዲዮውን አየን እንጂ የምናውቀው ነገር የለንም። ስለዚህ እንዲህ ማድረግ ይችላል ነበር ወይ ስለ ማድረግ ይችላል። እሱ የራሱ ድክመት ነው። እነሱ በሀብሉ ነው የሚያሳብቡት አንድ ነገር ስትያቸው። ኧረ ሀብሉ ለምን መጣ ታዲያ? በሀብሉ ከተደገመ እኮ ከቡታጅራ መምጣት አይጠበቅበትም ነበረ። ሀብሉ ላይ ምንም ነገር የለውም። እንዲህ አያመነጫጭቃትም ነበረ። አዎ አስወጣችብን። መግዲ እኮ አውቃለሁ እኮ ኖ ጋኒ ስለ ሀብሉ አውሪ ተብላ ነው የተላከችው። አተድካ ነው እዛ ቤት ግቢና ስራ ነው በያቸው። ለዛ ነው ብር ብዬ ገባሁት። ሁለተኛ ነገር ሌላ እስቢ ቅድም ያወራችሁ ሌላ ገንዬ፣ አሁን ደግሞ ሀብሉ ላይ ዞረች። ምክንያቱም ስለሱ አውሪ ተብላ ነው። እኛው ነው ስለ ሀብሉ ብቻ አይደለም እንደዚህ ብለሽ ንገራቸው ስራ ነው ብለሽ ታዲያ ኦሮር ያው እኮ አሁን ማርያምን